ጋዜጠኛ ሶፎንያስ ብዙ ነገር እየተባለ ይገኛል። ነገር ግን እንደዚህ በዚህ ሁኔታ ውስጥ ባለበት ሰዓት ቪዲዮ ቀርጸው የሚለቁ ሰዎች ሊጠነቀቁና ከዚህ ድርጊታቸው ሊቆጠቡ ይገባል። ይህ ሰው በሕክምና ላይ ያለ እሱን ቪዲዮ ቀርጾ መልቀቅ ምን የሚሉት ነገር ነው? እንደውም ደግሞ በሕግም የሚያስጠይቅ ነው። የታማሚውን መብቶችም የሚጋፋ ነው። ይሄ ሰው ቀደም ብሎ እንደዚህ ነበር። ነገር ግን በአንድም ሆነ በሌላ ምክንያት አሁን ላይ በዚህ እጅግ አሳዛኝ በሆነ ሁኔታ ውስጥ ይገኛል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል መጽሐፉ ሁላችንም ታዲያ በተለይም ደግሞ በቅርብ ሆነን የዚህ ልጅ ወደ ሚዲያ እንዲመጣ የተለያዩ ቪዲዮዎችን እየቀረጽን የምንለቅ ሰዎችም ቆም ብለን ብናስብ መልካም ነው ላለው ይሄ ወንድማችንም ታዲያ ተሽሎትና ጤነኛ ሆኖ ከብዙ ችግሮቹ አገግሞ እናቱ ለቤተሰቡ የሚመለስበት ጊዜ እንዲቀርብ መልካም ምኞቴንም እገልጻለሁ። አንዴ በመጥረቢያ ልሻለሁ ይሉኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምጥቼ ወጥቻለሁ። ወንድምሽ እውነት ነው ወይ? ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማውቀው ለኔ ነበር። ያ ነገር ላይ ሊገለብጥብኝ ሆስፒታል ምናምን ስንወስደው አይቀመጥም፣ በሽንቴን ብሎ ያመልጠናል። እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነው ብዬ ነው ሰው የደረሰልኝ። እንቅልፍ የለንም። ካሁን መጣዩ ነገር አረገናል ምናምን ነው። ምን እናረጋለን? ቤቱ እንዳልነበረ ሆኗል። እና በቃ ጥዬ ወጣሁ። ከህይወቴ ይበልጥ አላመንኩትም። በቃ አሁን የመጨረሻ አላመንኩትም። ውሸት በቃ እሱ እኔን ወይ ለመግደል ወይ እሱ ራሱን ለማጥፋት ነው በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ሁኔታው ከባድ ነው። በጣም የሚያሳዝን እኔ አላውቅም፣ ግን መክረዋል። ያንቺን እንትን እንደዚህ እኮ አይደለም ያሳደግሽኝ እናቴ፣ ያንቺን ነገር ከፍላለሁ እንደዚህ ይሄ በትንሹ አይደለም ያንቺን ውለታ አይሱት። ጋዜጠኛ ሶፎንያስ ናዝሬት ሄዶ የሆነውን ያደረገውን የደረሰበትንም ሁሉንም ነገር ታውቃላችሁ። የዛን ጊዜ ነገሩ በጣም ጥሩ መስሎን ዋው ብለን ልጁን አድምቀን ነበረ፣ ይሄ ፍሬዘር የሚባለው። አሁን ግን ዝም ብዬ ሳስበው ሁሉም ነገር ስተት ነበር። ስተት ብቻ ሳይሆን ይሄው ለእንደዚህ አይነት ትልቅ ቀውስ ምክንያትና በር ከፍቷል። እንዴት እንደሆነ ልንገራችሁ። ሶፎንያስ በጣም ፌመስ እንደሆነ ፍሬዘር ያውቃል። ስለዚህ የሶፎንያስን ጉዳይ ቢያጋልጥ ቫይራል እንደሚወጣ እንደሚጠቀምም ያውቃል። ቲዩብንም እንደሚሸቅልበትና እንደሚሰራበት ያውቃል። አሁን ምን ሆነ ይሄ ልጅ መሰላችሁ? የሱ አጋላጭ ወይ ደግሞ የዚህ ጉዳይ ይገባኛል ብሎ መጣ። ከዛ በኋላ ናዝሬት ከሄደ በኋላ በሰዎች ፊት አዋርዶ፣ በሰዎች ፊት ደብድቦ፣ በሰዎች ፊት ማለት ነው እንደዛ አቅልሎ ቫይራል አስወጣው ጉዳዩ። ከዛ ምን ሆነ? ቤተሰብ ላይ ተጽዕኖ መጣ። ልጁ የአእምሮ እክሉ እየባሰበት መጣ። ይሄንን ልላችሁ የቻልኩት ይሄ ፍሬዘር የሚባለው ልጅ ጉዳዩን ቢተው ኖሮ ዛሬ አላነሳው ነበር። ነገር ግን አሁን መጣና ደግሞ ሶፎንያስ ደወለልኝ ብሎ መጣ። ሊደውልልህ እኮ ይችላል። የአእምሮ ህመምተኛ ምንም አዲስ ነገር የለውም። ለምን ታካብዳለህ? ሌላው ደግሞ በጣም በሚገርም ሁኔታ ዛሬ እናትየዋ እንደዚህ ለመሆኗ፣ ዛሬ ቤተሰብ እንደዚህ ለመሆኑ፣ ልጁ እናቱን እንደሞተችበት እንዲያስብ ለመሆኑ እያንዳንዱ አስተዋጽኦ የሁላችንም። በእርግጥ ጉዳዩ ለኛ አስጸያፊ ነው፣ ለኛ መጥፎ ነው። ነገር ግን በህግ ደረጃ ነገሩን ቢያዝ አለ መግፋታችን። ነገር ግን ነገሩ በሃይማኖት ሁኔታ ውስጥ ገብቶ ያ ነገር እውነትና ትክክል እንደሆነ አረጋግጠን ልጁ በተሻለ ሁኔታ እንክብካቤ እንዲደረግለት አለማድረጋችን ዛሬ ላይ ይሄንን በጣም አሰቃቂ ቀውስ ልናይ ይችላል። እናትየው ለፍታን ያሳደገችው፣ ጥራን ያሳደገችው አንድ ልጅ እንዲህ ሲሆን ማየት ለእናት ምን ያህል ሞት እንደሆነ ሁላችሁም ታውቃላችሁ። ይሄ ልጅ ሰርቶ ነበረ፣ ይሄ ልጅ ፈግቶ ነበረ፣ ጥሩ ተቀባይነት ነበረው። በምን ውስጥ እንደዚህ እንደገባ አናቅ። አንተ ፍሬዘር የምትባለው ልጅ የዛን ቀን አግኝታው እኔ ደርሽ ለእንደዚህ አይነት ሰው የምታዝኑ ሰዎች ጤነኛ ናችሁ የምትሉ ሰዎች ለእንደዚህ አይነት ሰው ካላዘንን ለማን እንዘን? እናንተ ጻድቅ ናችሁ፣ ምንም ኃጢአት የሰራችሁት የለም አይደል? ለመፍረድ ሁላችሁም አንደኛ ናችሁ። እግዚአብሔር ሸፍኖላችሁ ነው እንጂ እናንተ የሰራችሁት ኃጢአት፣ እኛ የሰራነው ኃጢአት እርግጠኛ ነኝ ይሄ ልጅ ካደረገው ነገር ይበልጣል ቢጋለጥብን ማለት ነው። የሁላችንንም ጊዜ ነው የሚጠብቀው። ይሄ ልጅ ትላንትና የሚያምር ሲያዩት ራሱ የሚያምር በስራው ጎበዝ ታታሪ የነበረ ልጅ መቼስ ሁላችሁም ታውቁታላችሁ አይደል? ጋዜጠኛ በነበረ ሰዓት ለቤተሰቦቹ ተስፋ የሆነ እናቱን እንዴት እንደሚወድ አይታችኋል። ብዙ ጊዜ ሰርፕራይዝ አድርጓታል። ስለ እናቱ አውርቶ የማይጠግብ
እናት ተስፋ የምታደርገው ነገ አግብቶ ወልዶ ወግ ማድረግ ያሳየኛል ይጦረኛል ብላ የምታስበው ልጇ ይሄን የመሰለ ልጅ እንዲሆኑ ማየት ራሱ ለሷ ራሱ ህመም ነው። እንደገና ደግሞ የእናንተ አፍ ተጨምሮ ደግሞ እናትየዋም ታብዳለች በዚህ አይነት። ስለዚህ ለልጁ ማዘን ባችሉ ልጁ ያደረገው ነገር ቢያናደዳችሁ እናንተ ጻድቅ ስለሆናችሁ አትሊስት ሁላችሁም እናት አላችሁ እናታችሁን ትወዳላችሁ። ለእናትየው ስትሉ ግን ቢያንስ ጥሩ ነገር መናገር ባችሉ በቃ መጥፎ ኮሜንት መጥፎ ቪዲዮ አትስሩባቸው። እቺ እናት ልጇ ከዚህ ወደዚህ ተቀይሮ ማየት ብቻ ለሷ ሌላ ህመም ነው። የእናንተ አፍ ተጨምሮ ደግሞ አይችሉም። ይሄ ልጅ እርግጠኛ ነኝ ከህመሙ በላይ የሰው አፍ ድጋሚ ያሳብደዋል። አሁን ተሽሎት እንኳን ቢወጣ የሰው አፍ ድጋሚ ያሳብደዋል። ስለዚህ እባካችሁ ፈራጅ አትሁኑ። ይሄ ልጅ ትላንትና እንደዚህ ሆናለሁ ብሎ አያስቡም በእርግጠኝነት። ስለዚህ እናንተ መጨረሻችሁን አታውቁ። ዛሬ እኔ ጤነኛ ነኝ፣ ነገ ምን እንደሚገጥመኝ አላውቅም። ስለዚህ ሰው ላይ አልፈርድም እና እባካችሁ ለመፍረድ አትሞክሩ። ምንድነው ወይ አንድም ምንድነው? ምን አደረኩኝ? ምን አደረኩ ትላለህ? አራት ኪሎ ያበቀለችው አቡሽ የቤት ስሙ ነው። ዝናጭ ነው እሱ በልጅነቱም የዘጠናዎቹ ትውልድ የፎቶ አነሳስ ሰለባ ጎበዙ ተማሪ ሕይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። 4 ኪሎ ማስቲካ አዟሪው ያኔ የደገፈችውን ሊስትሮ ዕቃ ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ፣ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ዞሯል። በብዙ ሙያ ቀዳዳዎቹን ለመድፈን ጥሯል። መምህርነት ህልሙ፣ የኮቶቤው መምህር፣ የማይክሮሊንኩ አካውንታንት፣ ስለ ህልሙ በነጻ ቀጠሩኝ ብሎ ለኢቲቪ ደብዳቤ ጻፈው። ህልመኛው ወጣት ጋሽ ውብሸት ወርቅ ቀለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። ስለ እናቱ ቢያወራ የማይሰለቸው የዋት መልኳን ግርማ ሞገሷን ዘበናይ ነበረች እኮ ሰላምዬ፣ እኔን ያላባት ስታሳድግ መልኳን ያጣች እናቴ ይቿት የኔ ጀግና የዋት በ6 ወሬ ከጉልበታ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግሜ ሞሸራት አበባ ያስበተነላት በርካቶች በታደሙት ዝግጅት በእንባ ያመሰገናት እጁን ነክሶ ስለ እሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የኢቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሁድ መዝናኛው ወንበር የሚጠብቁት ባለ አስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ዋሲሁን ከ6 ወራት በፊት መነጋገሪያ የነበረው የውቁ ጋዜጠኛ ሶፎንያስ ዋለልኝ አስነዋሪ ድርጊት አሁን ደግሞ በሌላ አነጋጋሪ ጉዳይ ተመልሷል። ጋዜጠኛው ከኢትዮጵያ ባህልና ሃይማኖት ባፈነገጠ ድርጊቱ ጋር በተያያዘ የህዝቡን ቁጣ በመሸሽ ገዳም በመግባት ላለፉት 6 ወራት ቆይቷል። እኛም እንደ ቻናል አምድረን የምንጠላውና ለበርካታ ጊዜያት በብዙ ዛቻና ማስፈራሪያዎች ውስጥ ሆነን ወጣቶችን ስናነቃበት የነበረው ጉዳይ ቢኖር ይህ ቆሻሻ ልምምድ እንደሆነ እናንተም ወደ ቤተሰቦቻችን የምታውቁት ጉዳይ ነው። በጊዜው ይህን ጉዳይ ወደ ሚዲያ ያወጣው ፍሬዘር ፍቃዱ የተባለ ዩቲዩበርም በወቅቱ በተመሳሳይ ልክ እንደ ሶፎንያስ ሁሉ በጉዳዩ ተጠርጥሮም ነበር። በርካታ የሁለቱ ግለሰቦች ንግግር ከወጣም በኋላ አነጋጋሪ ሆኖም ቀጥሏል። አሁን ደግሞ ይህ ቆሻሻ ተግባሩ አደባባይ የወጣበት ጋዜጠኛ አሁን ተስተካክያለሁ ባለበትና ከገዳም በተመለሰበት ቅጽበት ወደ ፍሬዘር ፍቃዱ ጋር መደወሉ ለበርካቶች ጥያቄን ፈጥሯል። ውሻ ወደ ጥፋቱ እንደሚመለሰው ህዝቡን አዘናግቶ በይቅርታ ስም ወደዚህ ቀፋፊ ነገር ለመመለስ የሚደረግ ሙከራ ነው ሲሉም በርካቶች በጥርጣሬ አይን እያዩት ይገኛሉ። ለመሆኑም በዚህ ጊዜ ጋዜጠኛው ሶፎንያስ ራሱን በማረጋጋት ወደ ትክክለኛው መንገድ ከማምራት ይልቅ ወደ ቀድሞ መንገድ መመልከት ለምን አስፈለገ? ፍሬዘር ፍቃዱስ ከዚህ ሁሉ ጥርጣሬና ውዝግብ በኋላ ከጋዜጠኛ ሶፎንያስ ጋር ያለውን ግንኙነት ወደ ሚዲያ ያወጣበት ምክንያት ምን ይሁን የሚለውን በስፋት እንዳስሳለን። ጋዜጠኛ ሶፎንያስ ዋለልኝ
ለቀድሞ ተግባሩ ይቅርታን በጠየቀበት በሰዓታት ልዩነት ደግሞ የአእምሮ ችግር ገጥሞኛል እርዱኝ ሲል መምጣቱ በርካቶችን እያነጋገረ ይገኛል። ይህም አስቀድሞ ይህ ግለሰብ ከገዳም ይልቅ ሕክምና ወደሚያገኝበት መሄድ አለበት ለሚሉት ሰዎች ማረጋገጫ ሆኗል። ይህ የጋዜጠኛው ንግግር እንዴት ይታያል የሚለውን ጨምሮ በርካታ ገዳም በነበረበት ወቅት የተከሰቱትን ጉዳዮች ይዘን መጥተናል። ከመጨረሻው አብራችሁን በመቆየት በርካታ መረጃዎችን ያድምጡ እያልን በቀጥታ ወደ ዝርዝር ጉዳዩ እንውሰዳችሁ። ጋዜጠኛ ሶፎንያስ ዋለልኝ ከወራት ቆይታ በኋላ ዳግም መመለሱን አስታውቋል። ከዚህ በፊት ስለተፈጠሩትም ነገሮች እንዲህ ሲል ይቅርታ ጠይቋል። ተመስገን ለቤቴ በቅቻለሁ። መድኃኔዓለም ስለማረኝ ለታላቅ ክብር ስላበቃኝ ደስ ብሎኛል። ወዳጆቼ፣ አድናቂዎቼና መላው ኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉ። ቃሉ የበደላችሁን ይቅር በሉ ይላልና እናንተም በእግዚአብሔር ስም ይቅር በሉ፣ በጸሎታችሁ አስቡ። እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ። ብዙ የምናገረው ነገር አለኝ። እጅግ ወዳችኋለሁ፣ አከብራችኋለሁ። አትፍረድ፣ ይፈረድብሃል በማለት ሀሳቡን በግል የፌስቡክ ገጹ አስፍሯል። ይህም በርካቶችን ያስደሰተና እንኳን እግዚአብሔር ማረህ፣ እንኳን ወደ ቀልብ ተመለስክ በማለት ይቅርታውን ተቀብለው መልካም ምኞታቸውን ገልጸዋል። ይሁን እንጂ ይህን የይቅርታ ሀሳቡን ካሰፈረ በሰዓታት ልዩነት ደግሞ ሌላ ግራ የሚያጋባ ጽሑፍ እዛው በፌስቡክ ገጹ ማስፈሩ በርካቶችን እያነጋገረ ይገኛል። እንዲህ ይላል። አስቸኳይ የድረሱልኝ ጥሪ። አሳሳቢ የአእምሮ ህመም ወይንም ባይፖላር ዲስኦርደር ታመሜ የህክምና ክትትል ላይ ነኝ። እኔን ማገዝ የምትፈልጉ አግዙኝ። መድኃኒት መግዣ የለኝም። እባካችሁ ህይወቴን እንድትታደጓት በእግዚአብሔር ስም እማጸናለሁ በማለት ጠይቋል። ይህ ደግሞ ቀድሞም በድርጊቱ በትክክለኛ አእምሮ አይደለም የተሳተፈው ለሚሉ ወገኖች ማስረጃ ሆኖ ቀርበዋል። ይህ ባይፖላር ዲስኦርደር የሚባለው የአእምሮ ህመም በብዙ ጭንቀት የሚመጣና በጊዜ መፍትሄ ካልተበጀለት ከፍተኛ ደረጃ የሚደርስ መሆኑን የጤና ባለሙያዎች ይናገራሉ። ነገር ግን ይህን ሁሉ ወር ገዳም ሲቆይ እንዴት ቆየ የሚለው የበርካቶች ጥያቄ ነው። መልሶ ያለው ጋዜጠኛው ጋር ብቻ ሲሆን እውነትም ከዚህ አስነዋሪ ድርጊት ስለመመለሱ በርካቶች ማስረጃ ይፈልጋሉ። ሌላው ደግሞ በዚህ ፖስት ስር ጋዜጠኛ የሚመልሳቸው መልሶች እያነጋገሩ ይገኛሉ። አንድ ሀሳብ ሰጪ ቢያንስ የሆነ ፖድካስት ላይ ቅረብና ላይቭ ይሰብሰብልህ ለሚለው ሀሳቡ ሶፎንያስ ሲመልስ የማንንም ፖድካስት ማድመቂያ አይደለውም፣ ከቻልክ የምትችለውን አግዘኝ ሲል መልሷል። ሌላኛው ሀሳብ ሰጪም ደግሞ ሲቀጥል እርዳታ ፈልገ ላይቭ አልቀርብም ብለ ይሆናል፣ ህዝቡ እኮ ምክንያታዊ ነው፣ እኒህ እንስማና እናግዝ ነው ያለ፣ ማድመቂያ ምናምን ብለ ማለት ስህተት ነው ሲል የሶፎንያስን ሀሳብ ይተቻል። ይህም አስቀድሞ ከነበረበት ተግባሩ ስለመመለሱ በርካቶች ጥያቄ እንዲያነሱ ምክንያት ሆኗቸዋል። ከዚህ ቀደም በአሻም ቲቪ እና በትርታ ኤፍኤም በሚሰራበት ወቅት በተከሰተው በዚህ አጸያፊ ድርጊት የረባ እንኳን ግልጽ ማብራሪያ አለመስጠቱ ቢገርምም በይቅርታ ለተቀበለው ህዝብ የሚያሳየው ንቀት ነው ሲሉ ተቺዎች እየተቹት ይገኛሉ። ይህም ከወራት በፊት አስነዋሪ ድርጊቱን ይፋ ያወጣበትና በኋላም እርሱ ራሱ የተጠረጠረው ፍሬዘር ፍቃዱ አሁንም ጥያቄዎች እየተነሱበት ይገኛሉ። በነዛ ቀፋፊና ለመስማት በሚከብዱ ቃላት ወንድ ለወንድ ተመሳሳይ ጾታ ፍቅር የሚመስሉ የስልክና የጽሁፍ ልውውጦች አሁንም ድረስ ፍሬዘርን በርካቶች እንዲጠረጠሩት አድርጓቸዋል። ጋዜጠኛው ሶፎንያስም ከ6 ወራት ከገዳም ቆይታ በኋላ ወዲያው ፍሬዘር ጋር መደወሉ ብዙ እንድንጠይቅ ያደርገናል። ይህ ክፉና ሰይጣናዊ የተመሳሳይ ጾታ ፍቅር እንዲሁ በቀላሉ እንደማይለቅ በበርካታ ዝነኞች ያየነው ነገር ነው። ያ ሁሉ ነገር ተፈጥሮ ካለፈ በኋላ ለዚህ ነገር ያዳረገው ሰው ጋር መደወል አሁንም መንፈሱ ጨርሶ አለመልቀቁን ያሳያል የሚሉ ሰዎችም አሉ። ፍሬዘርም ጋዜጠኛ ሶፎንያስ ራሱ ጋር የደወለበትን ምክንያት ሲያብራራ፣ ነገር ግን በንግግራቸው መሃል ሆን ተብሎ የታቀደበት ይሁን ወይስ አጋጣሚ እንደሆነ ባይታወቅም ጋዜጠኛው ለፍሬዘር ሲደውልለት ይታያል። ለምን ከዚህ ሁሉ በኋላ የሚለውን ጥያቄ ያጭራል። ጋዜጠኛው እውነትም እንዳለው የአእምሮ እክል ገጥሞት ከሆነ ወደ ሕክምና በመሄድ አሊያም ሁሉ ነገር ወደሚቻለው ወደ አምላኩ በመጠጋት ፈውስ ማግኘት አለበት። አሊያ አሁንም ህዝብ እየሸወደ ቀጥላለሁ ካለ በኢትዮጵያ ምድር እንዲህ አይነት ነገር የማይቻል መሆኑን መታወቅ አለበት። ይህን ስንል ለመፍረድ ሳይሆን እውነታውን ለመግለጽ ያህል ነው። አምላክ እንደ ሰው አይደለም፣ የምሕረት አምላክ ነው። ስለዚህ ከሰው እርዳታ ይልቅ የአምላክ እርዳታ ዳግም ያቆማል። ሰው በብሉይ ኪዳን ዘመን በእንዲህ አይነት የርኩሰት ተግባር ከተያዘ ህጉ በድንጋይ ተወግሮ እንዲሞት ነበር የሰጠው ትእዛዝ። ነገር ግን እግዚአብሔር በመድኃኔዓለም ሞት የሰውን ልጆች ኃጢአት በደም ከሻረ በኋላ አዲስ ኪዳንን ሰጥቶናል። ስለዚህ አሁን ያለንበት ዘመን ኃጢአተኛው ተወግሮ ይሙት ሳይሆን የምሕረትና የጸጋ ዘመን ስለሆነ
በንሳ እንዲመለስ እድል የሚሰጥ ነው። ፍሬዘር የተባለው ግለሰብ የጋዜጠኛ ሶፎንያስን አጸያፊ የርኩሰት ተግባር ማንነቱን በአደባባይ ማውጣቱ ላይ በጣም መልካም ስራ ነው ያደረገው። ትልቅ ዋጋም የሚያስከፍል ነው። በእንደዚህ አይነት ርኩሰት የተዘፈቁ ሰዎች ህብረተሰቡን ሊበክሉ ስለሚችሉ ከያሉበት ሊጋለጡ ይገባል። ግብረ ሰዶም በሀገራችን በህግ የተከለከለ እስከሆነ ድረስ በህግ ተገቢውን እርምጃ ሊቀበሉ ያስፈልጋል። ይህ ሰው ጋዜጠኛ ነው፣ በሚዲያ ታዋቂ ነው። አምነውት ሄደው ይሄኔ የስንቱን ልጅ አበላሽቶ ሊሆን ይችላል፣ አይታወቅም። ስለዚህ የቀደመ ህይወቱና ጥፋቱን ትቶ አሁን ከጸበል በኋላ በደንብ ክትትል ሊደረግበት ይገባል። ምክንያቱም እንዲህ ያለው ሰይጣናዊ ልምምድ ቶሎ የሚለቅ አይደለም። መቼም እግዚአብሔር ምን ያህል ታጋሽና ሩሩ አዛኝ የሰውን ውድቀት የማይፈልግ አምላክ እንደሆነ እናውቃለን። አንድ ሰው አደባባይ አውጥቶ ለዚህን ያክል ውርደት አሳልፎ ሲሰጥ ዝም ብሎ እንዲሁ አይደለም። ብዙ እድል በጓዳ ከሰጠ በኋላ አንሰማም ስንለው ነው ለውርደት አሳልፎ በአደባባይ የሚሰጠን። ምናልባት በዚሁ ልምምድ ውስጥ ያሉ ጠፍተው ላለመመለስ ፍቃዳቸውን ለርኩሰት አሳልፈው የሰጡ የእግዚአብሔርን ምክር አልሰማ ያሉ ሊሆኑ ይችላሉ። ምናልባትም ብዙ ወንዶች በእነዚህ ቆሻሾች ጥቃት ደርሶባቸው ይሆናል። ድሮ ስጋቱ የሴት ልጅ መደፈር ነበር እጅግ አሳሳቢው። አሁን ግን በሚዘገንን ሁኔታ ብዙ ወንዶች እየተደፈሩ ያሉበት ጊዜ ነው። ስጋቱ መደፈርም ብቻም ሳይሆን ምንም የሚያውቁትን እርኩሰታቸውን የሚያለማምዱ ሌላውን የሚበክሉ ክፉ መንገዳቸውን የሚያስተምሩ በማህበረሰብ ውስጥ ራሳቸውን ሰውሮ የሚንቀሳቀሱ መሆናቸው ነው። ይህንን ደፍሮ ወጥቶ የማጋለጥ አቅም አብዛኛው ሰው ስለሌለው የተደፈረውም ዲፕሬሽን ውስጥ ይገባል፣ ከፍተኛ የስነ ልቦና ቀውስ ውስጥ ይወድቃል። ይህም በጣም አሳዛኝ ነው። ይሄ ሰው በህብረተሰቡ ፊት መጋለጡ ጥሩ ነው። ቀጥሎ ደግሞ በእግዚአብሔር ቃል በምክርና በጸሎት እንዲሁም በጸበል ሊደገፍ ይገባል። የድንግል ልጅ ብዙዎችን ከዚህ እስራት ፈቶ ሰው አድርጎ አቁሟቸው አይተናል። ከዚህም ነገር ለመውጣት ፈቃደኛ ከሆነ እግዚአብሔር ነፃ ሊያወጣው ይችላል። በዚህ አጋጣሚ እንደርሱ ያልተጋለጣችሁ ተደብቃችሁ ይህንን ርኩሰት የምትለማመዱ ለውርደት አሳልፎ ሳይሰጣችሁ እግዚአብሔር ከማይወደው ከዚህ አጸያፊ ተግባር ተመለሱ። መንገዱ የሞት መንገድ ነው፣ መጨረሻው ጥፋት ነው። ከዚህ ህይወት ለመውጣት አንድና አንድ መንገድ ወደ ድንግል ልጅ መምጣት ብቻ ነው እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ። ጥቃት ሊሰነዝርብኝ ሲል አመለጥኩኝ እንጂ እኔ በህይወት አለው ሲሉ እንግዲህ የሶፎንያስ ዋሲሁን እናት በኢትዮ ኢንፎ ዩቲዩብ ገጽ ላይ ተከስተዋል። ጋዜጠኛ ሶፎንያስ ዋሲሁን ሰሞኑን እንግዲህ በሶሻል ሚዲያዎች ላይ ወደ ጤና ተመልሻለሁ ብዙ የማወራችሁ ነገር አለኝ ብሎ ከገለጸ በኋላ በተደጋጋሚ ስለ እናቱ መሞትና መጥፋት የተናገረ ነበረ። ነገር ግን እናትየው ይህንን ያደረኩ ጋ ለማድረስ ሲሞክርብኝ ነው ብሏል። ጋዜጠኛው ሕክምና ክትትል ሲያደርግበት ከነበረ ሆስፒታል አምልጦ ጸበል ከገባ በኋላ መድኃኒት በማቋረጡ ምክንያት የአእምሮ ጤና በማገርሸቱ አሁን ከፍተኛ ቀውስ ላይ ይገኛል። ይህንን ችግር እንድትረዱኝና እንድታግዙኝ እፈልጋለሁ ሲሉ እናቱ ጥሪ አቅርበዋል። የእናቱን ጥሪ በመመልከት አቅም ያላችሁ ድጋፍ እንድታደርጉ በዚሁ አጋጣሚ ጥሪን አቅርባለሁ። እናንተ ምን አይነት ሀሳብ አላችሁ? ኮሜንት ላይ ጻፉልን። ይህ መረጃ ሌሎችን ደርሼ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በአሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አዋይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን
ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው፣ የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን፣ እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ፣ በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ፣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ከአሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጭዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ።